እንደኔ ደስ ያላችሁ በግማሽ ጎንም ቢሆን እንደኔ ደስ ያላችሁ ደስታችሁ ደስ የአብርሃም ደስታ የአብርሃም ወደ ሰላም መመለስ እንደኔ የሚያስደስታችሁ ከሆነ በላይክ ጨምሩ። ላይክ እያረጋችሁ ዛሬ ዴቪት ገባ፣ ዴቪት ሄደ የምንለው ዴቭ ዛሬ ከች ብሏል። ከማን ጋር? ከሄርሜላ ጋር። እና አንቺ እነሱ ስታይ ምንድነው እንደዚህ የሚያረግሽ እንዳትሉኝ፣ የሩታ ፋሚሊዎች የሩታ አሽቃባጮች ማለት ነው። እናንተ ስታሽቃብጡ እናንተ እኔ ስትሉ እኛ ደግሞ ዴቭ እንዲመጣ ፈለግን። ዴቭ መጣልን፣ ይዞ ተወጥቷል። ይዞ ከወጣ ወደ ቤትክ ወደየትም ወደ ሩታ ቤትም ወደ ሄርሜላ ቤትም ሳይሆን ወደ ቤትክ ይዘት እንፈልጋለን እኛ። እኔ ትላንትናም ብያለሁ፣ መቀደምነታም ብያለሁ። ይሄ ሶስተኛ ቪዲዮዬ ነው። ከሩታ ጋር ይሁን ከሄርሜላ ጋር ይሁን ከማን ጋር ይሁን አይደለም የኔ እሹ። ገባችሁ? ሲድን እሱ ጤነኛ ሲሆን ሄርሜላን ከመረጠ ከሄርሜላ ጋር፣ ከሩታ ጋር ከመረጠ ከሩታ ጋር። እኔ እያስጨነቀኝ ያለው አንዳንዶች የሱ ወዳጆች ይሆን የሰይጣን ወዳጆች ያሉን ማለት ነው። የሱ ወዳጆች ይሆን የሰው እመም የሚገባን የሰው ቁስል የሚገባን የአብርሃም እመም የገባን ትክክል አይደለም። አብርሃም ትክክል አይደለም። አብርሃም ከራሱ ጋር አይደለም የምንለው እኛ አብርሃም ከኤኬሌ ጋር ይሁን አይደለም የኛ ግብግብ። የሩታ አሽቃባጦች ከሩታ ጋር ይሁን እሱ ወደ ድሮ ተመለሰ ምን ጥስዮ ምናምን የምትሉ እሱ የራሳችሁ አስተያየት ነው። እኛ ጤነኛ ሰዎች ስለሆን እኛ የሚያሳስበን ስለ ሰው ጤንነት ነው። ቶፋ ታውቁታላችሁ፣ የነ ኪያ ቾኮሌት አሁን ታውቃላችሁ። በብር ሀብል አስደርጋበት ሰላም የምትባል እነዚህ ስም እኮ አይገዛም፣ በፍሉዝ ስም አይገዛም፣ በብር በቀርሺ አይገዛም። በነፃ ስለሆነ ቆንጆ ስም ይሰጣቸዋል። እነዚህ ሰይጣን የሚያሳድዱ ሰዎች ደግሞ ሰላም ሩታ የምትባል ሴት እኮ በመጽሐፍ ቅዱስ ላይ የተቀደሰች ሴት ናት። እኔ ገርመኛል። ወይኔ መልከጥፉን በስም ይደግፉ እንደሚባል ማለት ነው። እነዚህ አመላቸው እርኩስ መንፈስ የሚያሳድዱ ሰዎች ስማቸው የተቀደሰ ስራቸው ያልተቀደሰ። ገባችሁ? እህቶቼ ወንድሞቼ፣ በሀገር ውስጥም ከሀገር ውጭም ያላችሁ ውድ ተመልካቾቼ፣ ለዚህ ቤት አዲስ ሆናችሁ ሰብስክራይብ፣ ላይክ እያደረጋችሁ አበረታቱ። አይከፈልበትም። ልክ እንደነሩታ ብር እንደነሩታ ስም የማይከፈልበት ስለሆነ እጃችሁን ጌታ ፈጣሪ የሰጣችሁን ላይክ እያደረጋችሁ ሰብስክራይብ እያደረጋችሁ ቤተሰብ ሁኑ። በጨዋ መልክ በቃ ምን ያለምናችሁ ብር ስጡኝ እንደዚህ ሁኑኝ አይደለም። ሼር ሰብስክራይብ እያረጋችሁ አበረታቱ። ነባሮች ደግሞ ሼር አርጉ፣ ችግር የለውም። የመጣችሁ ሰው 5 ሰውን ብትመጡ 5ታችሁም ላይክ አርጉና ሼር አርጋችሁ እለፉ። በቃ እሱን ብቻ ነው የምለምናችሁ። እኔ እዚህ ጋር እያወራሁ ያለሁት ለሰው ጤንነት ነው፣ ለብርም አይደለም፣ ታውቃላችሁ። ስለዚህ አብርሃም ዛሬ ዴቭ መጥቶለታል። አብሉ ላይ ነው ችግሩ ያለው። ሰው አንድ ነገር ማስተዋል ያለባችሁ አንዳንድ ሰዎች ሁላችንም እናውቃለን ሀብሉ ላይ ችግር እንዳለ 100% እኔ እርግጠኛ ነኝ። የሌላ ሰው አላውቅም። 100% ሌሎቹ ለመሸፋፈን ድሮም ሂጂበት ግፊበት የኛ ጀግና የኛ አንበሳ የና ምንጥስዮ የኔ ምንጥስዮ ሲሏት ሰይጣን ቤት ሰደዷት። ገባችሁ? ቲቪት ቆንጆ አይደለም። ይሄ ቲቪት ነው እሷን እዚህ ደረጃ ላይ ያደረሳት። ዝቅ ያለ ሴት ብትሆን ሰው ብትሆን ቲቪት ለሰይጣን አሳልፎ ይሰጣል። ምን አለችው? እኔ ላንተ ክብር አለኝ። እኔ እንግሊዘኛውን አልጠቀም ስፔስት አለኝ። ስፔስት እንግሊዘኛ ስለማልችል ማለት ነው። እኔ ቋንቋ የራሱ ይጠፋብኛል። አይደለም የሰው አገር መከራ መበላበት የራሴ ቋንቋ ራሱ አንዳንድ ጊዜ ኮልታፋ ስለሆነ አንተን አከብርሃለሁኝ ላንተ ቦታ ላይ መጀመሪያ ሄርሜላ ራሱ ለሄርሜላ ቦታ ይኑርሽ። ሰው ነው። ገባሽ? ቀበጥ ጨምላቃ አንቺ ከቀበጥም አልፈሽ ባለጌ ነሽ ስነግርሽ ማለት ነው። ባለጌ የወጣልሽ ባለጌ
እዚህ ቤት አትገባም አለ አቶ ኤፍሬም። ከዚህም በፊት ትዝ ይላችኋል ቡዜ አብርሽ ዴቭ ሆነው ያኔ በቃ ጥባ ጥቤ ሲጫወቱ ሲቀብጡ ምን ሲሉ ከነንተና ጋር ማለት ነው ከነ ሜሪ ጋር ከነ ዳኒ ጋር ዳኒ ማናችሁ ማነህ አንተ ያለው ተደገመ። ዛሬም አያችሁ እነሱ አንድ ናቸው የምላችሁ ለዚህ ነው። አንድ ናቸው ሁሉም እዛ ጋር ያሉት ከሩታ ጋር የሚውሉ ሰዎች በሙሉ አንድ አይነት ባህሪ አንድ አይነት ለምን አንድ አይነት ናቸው። ስለዚህ አታወልቅም ብላለች ሄርሜላ። እሺ ችግር ካሌለበት አውልቁና ከላው ላይ ከዛ ችግር ካሌለበት እሱ ነገሩን ጀምሬ ወደ ሌላ ሄድኩኝ። አኑ ያኔ እንዴት ነበር የሚሆነው? ሰላም ላው ላይ ያደረገች ጊዜ ሰላም አትብላ ብላኛለች፣ ሰላም ኤኬሌ ያመጣውን ምግብ አትብላ ብላኛለች፣ ሰላም ከልክላኛለች፣ ሰላም እንደዚህ ብላኛለች፣ ሰላም እንደዚህ ሆናለች፣ ሰላም በዚህ ገብታለች፣ ሰላም በዚህ ወጣለች ነው ስለ ሰላም እንጂ ስለ ሌላ ማንንም ወሬ አያወራም ያለች። እኔ በቃ ግርም እስከሚለኝ በቃ ይሄ የሰይጣን ስራ እንዲህ ነው። ቅብጥብጥብጥ በቃ የዛን ሰው በስተቀር እኔ ያው ፍቅር የሚባል ነገር ኢትዮጵያ ላይ የለም ማለት እየጀመርኩ ነው። እኔ እንደሌሎቹ በቃ እነዚህ ፍቅር የሚጫወቱ አንዳንድ ሰዎች እያጠራጠሩ ያኔ አኑ እንደዛ ነበር የሚሆነው። ከዛ ትላንትና ቶፊክ ነው ያው እነሱ ቶፋ ይሉታል እንጂ ቪዲዮ ሰርቶ ነበረ። ዛሬም ሁለተኛ ቪዲዮ ሰርቷል። ቁጥርም ለቆ ነበረ። ቁጥርም አስቀምጧል በቴሌግራም እምቢ አለኝ። በዋትስአፕም እሱ ቴሌግራም ለቴሌግራም ስልኬን መስመር ነው ብሎ ነው ያስቀመጠው። ለምን በቃ እሱ ሳይ ከነ በቃ ደስ ነው ያለኝ። እሱ መጥቶ መተዋወቃቸውን በሱ ምክንያት እዚህ ደረጃ መድረሱን አብርሃም እኮ እኛ ንጹህ ሰው መሆኑን መልካም ልጅ መሆኑን እኮ ሰው አይታችሁ ይገባችኋል። ሩታ አይቷ ነው መልካምነቷ ነው። እኔ አያችሁ እኛ የምናያቸው ዛሬ ከስር ስራቸው ይሄን የምናያቸው ዩቲዩበር የአብርሃም ውጤቶች ናቸው። አያችሁ በክፉ ጊዜ በችግሩ ሰዓት የሆነ ነገር ሲደርስበት ያ መልካምነቱ እየወጣ መጣ። አንዳንድ ሰው ክፉ ቢሆን እኮ እንኳን እንደዚህ ሆነ ይባላል። አብርሃም ግን ሆይ የተባለለን ነው። ከቤተሰቡ በላይ ሰው የውጪ ሰው ተግባሩ ስራው ነው። ስሩና እደቡ የሚል ልጅ ነው። ባበላ እጁ ግን እየተበላ ነው። በገዛ ወንድሙ እየተበላ ነው። በገዛ ወንድሙ እኔ ወንድም አይመስለኝም። እኔ አላቅም። ብቻ ጌታ መድኃኒዓለም ይወቅ እስራኤል ንጉስ። ስለዚህ መስቀሉ ይውጣ። ምን ያደርጋል ሁለት አብላል። እኔ ፈልጌ ምክንያት አለኝ። ምክንያትሽ የሰይጣን ስራ ነው። ምክንያትሽ ስላደረግሽበት ነው። አዚም ቁዝሚ ነው ምንድነው የሚባለው? ይሄ ነገር እኔ ከዚህ በፊትም ብያለሁ። ቶፋ መጥቶ ከመናገሩ በፊት ራሱ ብያለሁ። ለምን ብዙ ሰዎች እናያለን። ሰው ከመሬት ተነስቶ አይደለም የሚያብደው። ሰው ከመሬት ተነስቶ አይደለም የሚቀውሰው። ሴቷም ሆነች ወንድም እንደዚህ አይነት በእርኩስ መንፈስ የተያዙ ሰዎች በሰው ተንኮል ከሴጣን በላይ እኛ ተንኮለኞች ነን። ከሴጣን የበለጥን የሴጣን ግብር እንዴት ነው? ሴጣንን ማገልገል የሴጣንን ስራ መስራት አይከብድም? ሰው ላይ ሰላም ሰጥቷት ተኝታ ታራለች። ሰላም ይሄን አብርሃም ነው እንደምፈልግ አላት እኮ ዴቭ ራሱ ሰላም ነው እየተረጋጋ ነው እንደዚህ ነው ምናምን። አብርሃም እንደዚህ ነው እንዴ ብሎ አፉን ራሱ ለመሰብሰብ አልቻለም ልጁ። ከዛ ሄዶ ስራ ሁሽቅ መቤቴና ስራ ግብት ሄዶ እንደዚህ በቃ አንገቷ ስር ልክ ያኔ አኑ እንደሚሆነው ማለት ነው። ሁለት ዩቲዩበሮች አየን። ይኸው ሁለት ሴቶች አሳብደው ይገርማል። አጃኢብ ነው። ውሃ ጠጡ እህቶቼ፣ ውሃ ጠጡ ወንድሞቼ። አይቻልም የነሩታ ስራ እንዲሁ ዝም ብሎ በደረቁ ጎሮሯችን ነው የሚደርቀው። አንቺ እቤቴ መተሻል ቆሌ ኮልኮሌ ሆንሽ። ቆሌ ነሽ አንቺ። ሲጀመር ቤቱ ቆርቆሮ ውስጡ ባዶ ነሽ አንቺ። ገባሽ? ቤትሽ ያማረው ያጌጥሹ በአብርሃም ነበረ። እኔ ይሄ ነገር ግልጽ እኔ አሁን ጌታን ምለምነው መድኃኒዓለም ምለምነው እግዚአብሔር ከዴቭ እጅ እሱን አያውጣው። አንተ ወደ ቤትክ መኪና ውስጥ ከተኸው ወደ ቤትክ ይዘህ ሂድና እዛ አረጋጋው። መስቀሉን ላውጣ አላውጣ ብለህ አትጋፋው።
አረጋጋው፣ ይረጋጋ፣ ይቀመጥ። ከዛ በተረፈ በምትፈልገው ሩታም ሳትኖር ይሄ ኮልኮሌ ወንድምህም ሳይኖር ሩታ አደባባይ ላይ ቆማ እኮ ነው ቀን ይፈጅብኛል ወር ይፈጅብኛል እንጂ እጄ አስገባለሁ አለች። መስቀሉ ላይ ችግር ካሌለ የሰጠኝን ስጦታ ነው መልሼ የሰጠሁት። የሚያሰጣሽ ያስጣሽ ስጦታ አይደለም ይሄ። እንደዚህ አንቺ በአደባባይ እንደዚህ እንደው እኮ በአደባባይ ሰቀልሽው ልጁን። አብርሃም ሲነቃ አብርሃም ወደ ራሱ ሲመለስ ምን ማናት ያቺ ሰላም ጠፋች። አኑ ሲነቃ አኑ አይተናል እኮ ስንት ነገር ስንት መከራ ሲበሉ እነ ቶፊክ እነ ቶፋ ያ የሱ ጓደኞች እነ ኪያ ቾኮሌት ማን ቀረ ምድር ላይ መከራቸውን እየበሉ መጨረሻ ላይ በዘዴ የሆነ ሰው ጠቁሟቸው ነው እነ ሴጋ ሄደው ብር ሰጥተው እነ ሰላም ማለት ነው ለዛ ሴትዮ ብር ሰጥተው ጦንቋይ ቤት ያደረሰቻቸው ሴትዮ በጦንቋይ አሰርተውበት ምን ብለው በቃ ልክ አብርሃም አሁን እንደሚለው ነው የሚለው ያኔም እንትና ማለት ነው አኑ ምግብ ራሱ እሱማ በቃ እያበደ ነው እየሄደ ነበር እየጨለለ ነበር። መድኃኒዓለም ደርሶለት ደህና ጓደኞች ስላሉት እንደ አብርሃም ጓደኞች አይደሉም የአኑ ጓደኞች ከሱ ጋር ሌሊቱን ቀኑን ብርዱን ምኑ መከራ አብረው ከፍለው ነው ወደ ህይወቱ እንዲመለስ። ግን የአብርሃም ጓደኞች ቢኒያም ምንድነው ያለው መቀደም ዳኒ ሄዶ ከቤት ሊያወጣው እና ወደ ሕክምና ይዤክ ልሂድ በሚለው ሰዓት እውነት እሱ ለሱ አብርሃም እንደዚህ አይነት እንዲሆን አልፈልግም ምናምን ብሎ ትላንትና እንትን ለቋል፣ ቪዲዮ ለቋል። እኔ አላያችሁም፣ ትንሽ ብቻ አይቼ ነው ማሆድረሽልኝ እንትን ነው ካሜራ ተገልብጦብኝ ነው። ቅርታ ጓደኞቼ፣ እኔ ትንሽ ነው ማያቸው፣ እነሱ አላያቸውም። ለምን አይመቹኝም። የሰው እርገት የሚያሳምማቸው ህዝብ ስለሆኑ እኔ አላያቸውም። እነሱ ለምን አያቸዋለሁ? ስለዚህ ምንድነው ያለው? እውነት እሱ ለአብርሃም ተቆርቋሪ ከሆነ የሩታንና የማንን ያለው የኤፍሬምን ጉድ አወጣለሁ። እኛን ልታሞኝ ነው ወይስ ሌላ ወሬ ሌላ አጀንዳ? እስኪ ምን እንደሚሉ ተማክረው እኮ ነው። በሩታ በኩል ያሉት ሰዎች ወጥተው እንደ ሩታ እንደዚህ ያደርጋለች እንደዚህ ነው ቢሏችሁ ራሱ አትመኗቸው። በምንም አይነት ነገር አትመኗቸው። ለምን ተማክረው ነው የሚሰሩት? የሆነ ወሬ ለመቀየር እንዴት ነው አሁን የፖለቲካ ሰዎች ወሬ ለመቀየር ሲፈልጉ ሌላ አጀንዳ ያመጡና ሌላ ነገር ይከቱብናል። ልክ እንደዛ ናቸው የሩታ ጓደኞች። አባል በላቸው አባል ናቸው። በቃ አዎ የሷ አራጋቢዎች እንደዚህ የሚያራግቡላት እንትን ይዞ ማቀዝቀዣ ይዘው የሚያራግቡላት እነሱ አጀንዳ ለመቀየር አሁን ቢኒያም እንደዚህ ብሎን ምናምን ብለን እንደዚህ እንድንሆን ፈልጋክ ነው አንልም። እኛ የሚሉት ካሉ የሷ አጨብጫቢዎች ናቸው እንጂ የአብርሃም ተከታዮች ለአብርሃም የሚቆረቆሩ የአብርሃም የሚገባን የአብርሃም ችግራችን የምንል ሰዎች ያንተን አጀንዳ ይዘመተን እዚህ ስራ አተን ስላንታ ቢኒያም እኮ እንደዚህ ብሏል ተቀይሯል ምናምን የምንልክ ነገር የለም። ለምን የሚያጠግብ እንጀራ ከምጣዱ ያስታውቃል እንደሚባለው ማለት ነው። ገና ስናሰፋ ነው የምናውቀው። ገና ስታወራ ነው እኛ የምናውቀው። ገና ከአፍክ ሲወጣ ነው መልካም ትሁን አትሁን የምናውቀው። ገባክ? ማንን ለማሟኘት ማንን ወሬ ለመለቃቀም ነው የመጣው? ለቃቃሚ እዛ ሄድና ከሩታ ቄጥ ስር እየሄድክ ወሬ ለቃቅም እንጂ እዚህ መተክ እኔ የሩታንና የኤፍሬምን ጉድ አውጣለሁ የምታወጣ ቢሆን ኖሮ አብርሃም እነ ሩታን ትቀርባቸዋለህ። እውነት የአብርሃም ህመም የሚገባ ከሆነ የአብርሃም እንደዚህ መሆን የሚያሳዝንህ ቢሆን ኖሮ ቪዲዮ አሰራ። ገባክ? በውስጥ መስመር ለማዝናናት አሪፍ ነው ሩታ ቆንጆ አደረግሽ ምናምን ብለክ በቃ እነሱ በማይነቁብክ ከዛ እሱ ከዚህ ከተኛበት ከዚህ ከተነከረበት እርኩስ መንፈስ በቀላሉ ላንተ ቅርብክ ናቸው፣ ላንተ ምስጥረኞችክ ናቸው፣ ላንተ አብረን እንሙት አብረን እንግደለው እንውቀጠው እንፍጨው እምትሉት ስለሆነ የአብርሃም እውነት አንተ አብሮ አደግነኝ አንተ ሽማግሌ ነህ። እሱ ካንተ ጋር ምን ሊሆን ያደገው? አንተ እኮ እሱ ወልደህ ታደርሳለህ።
አብሮ አደጌ ምንጥስየው ምናምን ቆሻሻ ናችሁ። እዛ ሰፈር ያላችሁ በሙሉ ቆሻሻዎች ናችሁ። ሰው በዚህ ልክ የሰው ውርቀት። እኛ አብርሃምን እኮ ማናቀው በወንዝ ማንገናኝ በመስመር ማንገናኝ አብርሃምን የምናቀው በዩቲዩብ ላይ ነው። እኛ እንደዚህ ያሳዘነ እናንተ ግን ስለሚበልጣችሁ ህልም ብሎ ስለሚበልጣችሁ እግዚአብሔር ስለባረከው ተቃጠላችሁ። እንዴት ሰው በዚህ ይቃጠላል እንዴ? እሱ እኮ ስላለ ነው ዛሬ ባለ ዩቲዩብ የሆናችሁት። ያጎቱ ልጅ እኮ ስላስተማረችሁ ነው እሱ እናንተን ያስተማረው። አብርሃምን እዚህ ላይ ነበረ ተሸክማችሁ እንቅፋት አይምታክ የኛ ጀግና አይደለም። ለእናንተ ለስንት ሰው እየተረፈ ነው አብርሃም። እየሰማን ነው፣ እያየንም ነው፣ ወጥተውም እየመሰከሩ ነው። ይሄው ቶፋ እኔ ጭራሽ ከአብርሃም ጋር ምንም አይነት እኔ በቪዲዮም አይቻቸው አላውቅም፣ በምንም አይቻቸው አላውቅም። እንደው በቃ እንዲሁ እንደኛ በዩቲዩብ የሚተዋወቁ ምናምን ቢሆን ነው ብዬ ነው የምገምተው። ግን ዛሬ ህይወቴ ተስተካክሎ እዚህ ደረጃ ላይ የደረስኩት በወንድሜ በአብርሃም ነው ብሎ መሰከረ። እናንተ ግን እሱን እንደ ትቀናላችሁ። ስሩ እንደሱ መልካም ሁኑ። መልካም ስትሆኑ እኮ እግዚአብሔር ይባርካችኋል። ተንኮለኛ ስትሆኑ ደግሞ ቤት ትባረካላችሁ። እንዴ የሚጠቀምባችሁ እኮ ሌላ አካል ነው። ታዲያ ጌታ ቤት መጥቶ ይባርክ። በራችሁ ሲያንኳኳ እናንተ ሄዳችሁ የምታንኳኩት የዳብሎስን ሲኦል በራፍ ነው። ታዲያ የተባረከ ቦታ ላይ አትውሉ። ታዲያ ጌታ የት ፈልጎ ያገኛችሁ? የት አግኝቶ ይባርካችሁ? የት አግኝቶ ይጎብኛችሁ? እሱ ርኩስ መንፈስ ቦታ አይሄድም። ጌታ ኢየሱስ ክርስቶስ ምን ይሰራል? ምን ያደርጋል? መላእክቶቹም አይሄዱም። እኛን ነው የሚጠብቁት። መልካም ስራ የሚሰሩትን። እኔ መልካም ስራ ስለምሰራ አይደለም የሚጠብቁት። ሴጣን ደጅ ግን አልሄድም። ስለዚህ እኔ መልካም ሰዎች ጋር ሴጣን እንዳይደርስ ይከላከላሉ። እናንተ ጋር ታዲያ ሄዱ። እንሱ እያጀባችሁ ብልጭጩን እያሳያችሁ እንዲህ እያደረገላችሁ ከዛ ሰንደላችሁን እጣናችሁን እያያዛችሁ ቅን እያላችሁ እኛ ወደ ቤት በሳሰነ እናንተ ወደ ሴጣን ቤት እንዲህ እያላችሁ ትሄዳላችሁ። አብርሃም ደግሞ ይሄውላችሁ ስለተቀደሰ ስለተባረከ ተቃጠላችሁ፣ ነደዳችሁ። ጭንቅላቶች ቡ ይላል፣ ቡ ይነድባችኋል። የሴጣን ስራ እንደዚህ ነው። መልካሙን አያሳያችሁም እኮ በጎን አያሳያችሁም። ደጉን በጆራችሁ ሹክ አይልባችሁ። ሹክ የሚልባችሁ በለጣችሁ። አረ ምን እየሆናችሁ ነው? እንደዚህ አርጉ እንጂ ለምን ትተኛላችሁ ይላችኋል። አያችሁ የእናንተ መውደቅ። ታዲያ መተክ እንደዛ ከምትለን በውስጥ መስመር መጨረስ ትችላለህ ለማለት ነው። እዚህ ጋር ቋጫለሁ የሱን ማለት ነው። ዴቭ መጣ ካንገቱ ላይ ካላወጣሁኝ አለ። ሁለት አብል ምን ያረጋል? ያዘው እኮ ልጅ እንዴት ነው ልጅ የሆነ ጨሌ ምናምን ይደረግልን ነበረ ድሮ። የዛሬና ያርገውና እንደዚህ የሆነ በቃ ልጆች ሆነ ጨሌ ይደረግልና እኔ አብሶ በጣም ምርጥ ጨሌዎች ነበሩኝ። እንትኔ ላይ ራሱ ጸጉሬ ላይ ራሱ የሚደረግልኝ እስካሁን ፊቴ አለ። ጸጉሬ ድሮ እንዲ ራስታ የሚባል ታውቃላችሁ አይደል? ራስታ እንደ ራስታ ነበረ ልጅ ሆኜ፣ ያው ያገሬ ልጆች መታቁን ከሆነ ማለት ነው። እና የሆነ የትራሴ ይታያችኋል እንደዚህ የትራሴ ዶቃ እንደዛ አይነት ነገር ነበረ ጸጉሬ ላይ ተደርጎልኝ፣ ያው ልጅ ሆኜ ማለት ነው። እንደዚህ ከሽ እያረኩ ተንኮለኛ ነበርኩኝ ልጅ ሆኜ። አገሬ ስገባ ጫውታችኋለሁኝ ትዝ ይለኛል። እና ሊወስዱብን ልጆች ሰዎች አንዳንድ ልጆች ስንጫወት ምን ስንሉ ወይኔ ሲያምር ምናምን ብለው ሲነኩብን እንዲህ ብለን እንደምንይዘው ልክ አብርሃም እንደዚህ ጭንቅ አቆ ያዘ እንደ ልጅ አላወጣም። እኔ መሳቅ ፈልጌ አይደለም እመቤቴን መሳቅ ምናምን። አሁን ግን ደስ ብሎኝ ነው። ለምን ደስ አለሽ ካላችሁኝ ምንም ቢሆን እግዚአብሔር ወደዛ ካልመለሰው የሆነ ተስፋ ይኖረኛል። አብርሃም ወደ ራሱ ይመለሳል እግዚአብሔር ከረዳኝ ብዬ ነው እየሳኩ ያለሁት እንጂ በአብርሃም ስራ አይደለም እየሳኩ ያለሁት። አሁን እያስደሰተኛለው ከዛ ቤት መውጣቱ። እዛ ቤት መቼም ይመልሰዋል ብዬ ዴቭ አላምንም። ነገ ደግሞ በዚህ ሰዓት ሌላ ነገር እንጠብቃለን። ትላንትና ሄርሜላ ቤት ሄደን ሄርሜላ ቤት በሱ ቤት ነው የተለቀቀው። ዛሬም በአብርሃም ቤት ነው የተለቀቀው ቪዲዮ። ስለዚህ ተስፋ አለኝ። ለዛ ነው እየሳኩ ያለሁት። መቼም ለአውሬ መልሶ ይሰጣል ይሆን? ወንድሙ አይሰጥም። ዴቭ በጣም እኔ እንጃ በጣም ተናዷል። ነዴቱ ዋጥ አርጎ ነው። ምን አላት ሩታን? ሴት ነሽ አከብርሻለሁ፣ ግን ወንድሜን እንደዚህ እንድታረጊ አልፈቅድልሽም ብሎ ነው ወተን ዝናና አላት አለው።
ከኤፍሬም በስተቀር አልሄድም አለ። ኤፍሬም ከአንድ ጥፊ አልፍም። አሁን እኮ ሩታ ድንግጥ ነው ያለችው። ይዘን ውጣ ምናምን ስትልና ደግሞ ከአንገቱ ላይ ይውጣ ምናምን ሲባል ነው ያለችው። ድንግጥ ብላ መቤቴን ድንግጥ ብላ። ለምን አደነግጥም? እኔ ምክንያት አለኝ። እውነት እኔ ሰው እንዳይነቃበት ራሱ እኮ እግዚአብሔር ሲያዋርዳቸው ነው እንጂ እኔ ከዚህም በፊትም ብያቸዋለሁ። እግዚአብሔር ታሪክ ይሰራል። የራሱን በጎች አሳልፎ ለአውሬ አይሰጥም ጌታ እንጂ መስቀሉን ማውጣት ራሱ ይችሉ ነበር። የአብርሃምን መስቀል የድሮን የሱን ያንገቱን ማውጣት ይችሉ ነበር። ግን እንዴት እንዳደረጉበት እኮ አላሳዩም። ቪዲዮም አልሰሩም። እኔ ምን የሆነ ይመስለኛል በቃ የሆነ እንደ ጫወታ ምናምን አድርገው ምግብ ቡና ምናምን ጠጥተው የእንቅልፍ ኪኒኒ ወይ በምግብ ላይ አድርገው ወይ በመጠጥ አድርገው ማለትም በቡና ወይ በቀዝቃዛ ነገር አድርገው በቡና እኔ አላቅም ብቻ በሆነ ነገር አድርገው እሱ ሲተኛ ነው አንገቱ ላይ ተደረገው እንጂ አብርሃም እያወቀ ቢሞት በአንገቱ ገመድ ይገባል እንጂ ተነቆታላ። ከዚህም በፊት ስሰጠው እንዳታረግ ቀጥ ብለ መልስ ተብሎ በኮሜንት አንብቦ ነው በማግስቱ እየመለሰው። ይዞ የሄደ ቀን ራሱ ምንድነው ያለችው ሩታ? አንድ ቀን አንተ ጋር ራሱ ማደር ምን አለው ነው ያለችው ብላለች። እሷ እኔ እኮ የእሷ ቤተሰብ አንድ እህቷ አለች ደግሞ እሷ እንደዚህ አታረግም፣ እንደዚህ አይነት ነገር አታረግም። ዳኒ ነው ይሄ ወሬ ይዞ የመጣው። ትንሽ አታፍሪም? እፍረት የሚባል ነገር ሰው እንደው ሌላው ቢቀር የሆነ ነገር ማረግ ካልቻላችሁ ዝም ብትሉ ቆንጆ ነው። ዝምታ ራሱ እኮ ወርቅ ነው ለሰው ላወቀው። በቃ እህትሽ ናት አይደል አድርጋለች። ለሷ ተጠያቂ አይደለሽ። ለሷ ህይወት ለሷ ነፍስ አንቺ አትጠየቂ። ግን እህትሽ ናት አይደል? እህትሽ ስታጠፋ ከቻልሽ አጥፍተሻል፣ እንደዚህ ለምን አደረግሽ? ይሄ ትክክል አይደለም። አብርሃም ይሄ አይደለም የሱ አቋም፣ ይሄ አይደለም የሱ እንትን ብለሽ መገጸጽ ነው ያለብሽ። አይ እኔ ከእህቴ ጋር ከምቀያየም ቢቀርብኝ እስካልሽ ዝም ብለሽ አልተደረገበትም። ሩታ እንደዚህ አታረግም። ካላደረገችበት ታዲያ ምንድነው እንደዚህ ያጀዘበው? ምንድነው ታዲያ እንደዚህ አላወልቅም? ስጦታ ነው። እሺ ስጦታ ነው። ከዛ ምንድነው እንሂድ። ለምን እኔ ገብርኤል እኔ ደስታው ነው እያሳቀኝ ያለው እንጂ ሌላ ነገር አለ። መቤቴን ወደ ሌላ ነገር እንዳትወስዱብኝ። እኔ ለምን የሆነ በቃ የሆነ ነገር እንደሚቀየር እየተሰማኝ ነው። መድኃኒዓለም ካለ የእስራኤል ንጉስ ነገ አቦዬ ናቸው። አቦዬ ገብረ መንፈስ ቅዱስ የዙቃላው አቦ የዝግቲው አቦ ነገ ዛሬ ዋዜማ ነው። እንደው መድኃኒዓለም እሱ የእስራኤል ንጉስ በመስቀል ላይ የተሰቀለው ታሪክ ይቀይራል። ታሪኩ ተቀይሮ እና ይሆናል። እኔ ነገም ይሁን ተነጎዳም ይሁን አብርሃም ግን ወደ ሩታ መመለስ የለበትም በምንም አይነት ታምር። ቡዜም እንትን ነው ፈልገው ብለሻል። ትንሽዬ እንትን ነው ፈልገው ምን ነበረ ጠፋብኛው እንዳልኳችሁ ነው። እኔ ቋንቋ ራሱ የራሴ ቋንቋ ራሱ ይጠፋብኛል ብያችኋለሁ። አጋጣሚ ትንሽዬ አጋጣሚ ነው ፈልገው ያችን አጋጣሚ ይጠቀማሉ ብለሻል። ይቺ ናት ያንቺ አጋጣሚ። ትላንትና አምልጦሻል። ይሄ ሁለተኛ እንዳያመልጥሽ። እንደ ወፍ እየበረርሽ አብርሃም ያለበት ቦታ ሄደሽ ወንድምሽን አድኝ። እኔ ዛሬም ሆነ ነገ ከሩታ ጋር ይሁን ከሄርሜላ ጋር ይሁን አይደለም እኔ ትፎዞ አይደለሁም። ይሄ እንትን ጤነኛ ከሆነ በኋላ ወደ ራሱ ከተመለሰ እኔ ከዚህም በፊትም ብያለሁ። መመለስ ማለት እንደዚህ አይደለም። አጥፍቻለሁኝ፣ በድዬሻለሁኝ። እውነት አዎ አንቺን በድዬሻለሁኝ፣ አጥፍቻለሁኝ፣ ይቅርታ አርግልኝ ብሎ በራሱ ጭንቅላት በራሱ አይምሮ በጤነኛ አይምሮ ይቅርታ ሩታን በአደባባይም ሆነ በፈለገበት እኛ ምን አገባን እኛ ጠይቆ ከዛ የድሮ አብርሃም አቋም ያለው ዘና የሚለው እንጂ ብሎ እንደ እንትን የሚቆም አይደለም እኛ የምንፈልገው። ገባችሁ? ሩታ እንደዚህ ሩታ ሂድ ካለች ነው የሚሄደው። ሩታ አውልቅ ካለች ነው ማውልቀው። አውልቅ ደግሞ እንደዛ አለና አውልቅ ብትለኝ ራሱ አላወልቅም። መንፈሱ ነው እኮ የሚያወራው ሰዎች እንዴ። አሁንም ደግሞ ውልቅ አድርጎ ወዳውኑ ጤነኛ ይሆናል ብላችሁ እንዳትጠብቁ። ይሄ ሰይጣን በጣም መጥፎ ነው። የሚደረግ ነገር ሊኖር ይችላል። እንዴት እንደሚደረግ እኔ አላቅም። ማቆ ጉዳይ የለም። እንደዚህ አርጉ እንደዛ ሁኑ እምላችሁ እኔ ማቆ ነገር የለም። እኔ ከላው ላይ ብታወልቁም ባታወልቁም ጴንጤ ከሆናችሁ የሚያደርግ ከሆነ ወደ ጴንጤ
እኔ ወደ ጴንጤ አድርሶላችሁ ይቅርታ አድርጉልኝና እንደዚህ ስል ማለት ነው። ሁላችንም እንድድናል የምፈልገው የትም ይሁን የትም እኔ ልጁ ይዳን። ከዛ በተረፈ ቀጥታ ወደ እምነት ቦታ አድርሳችሁት መጠመቅ ካለም ተጠምቆ ለፍልፎ ሰይጣኑ ማን እንዳደረገበት ደግሞ እኮ ይናገራል ሰይጣን። እኔ ፈልግ ይላል እኮ ጸበል ቦታ ስትሄዱ ታውቃላችሁ፣ ኦርቶዶክሶች ጸበል ቦታ ስትሄዱ ፍቅረኛው በፍቅረኛ ያበደ በቃ አድርጋበት ከኔ ጋር ካልሆንክ እንደ ሩታ ማለት ነው። ከኔ ጋር ካልሆንክ ሙት፣ ከኔ ጋር ካልሆንክ እበድ፣ ከኔ ጋር ካልሆንሽ እበጂ፣ ከኔ ጋር ካልሆንሽ የፈለግሽውን ሁኚ እያሉ በሴቶች ላይም በወንዶች ላይም እያደረጉ በየጸበሉ የሚለፈልፉ ፍቅረኛው ነኝ እንደዚህ አድርጌበት በዚህ አድርጌበት በዚህ ሆኜ እንደዚህ ሆኜ ይላሉ። እኔ ገረም ምንም ይለኝ በቃ እኔ ደግሞ ፈራለሁ። እኔ እንደዚህ ያን ነገር ማለት እንደዚህ ሲለፈልፉ ምን ሲሉ ይጨንቀኛል። እኔ አልወድም። እኔ ጸበል አሁን በህብረት ቆሞ የሚጠመቁ ካልሆነ በስተቀር እንደዚህ ለየብቻ የሚጠመቁ ጸበል ራሱ ደቂቃ አልቆይም፣ ወዳው ነው ልቀምለው። እኔ ራሱ ያስፈልገኛል 7 ጊዜ ጸበል ማምላክዬ። እና ስለዚህ ምንድነው እሱ እውነተኛ እኔ መቀደም ብያለሁኝ። ይሄ የሱ እንትን ሰይጣን እንትን አይደለም። ስለዚህ ግን ጥንቃቄ ያስፈልጋል። ሰይጣን ራሱን አሳልፎ አብርሃም ራሱን አሳልፎ ባይሰጥም አሳልፎ ሰጥተውታል። እነዚህ ገብረውታል ለሰይጣኑ። ሩታ ተከተለ አለ። እኔ አሁን ያኔ ማለት ነው እነ ዴቭ ቢሆን ኖሮ ቁልፍ ነው በሩን ማረገው ነበር። ቶሎ ብዬ ቁልፉን ሳባርጌ ያወጣና ከዛ ዴቭ እንትና ማን ነው ያኛው ስሙ ራሱ ይጥፋኝ ኤፍሬም የሚባል ኤፍሬም ኢየሱስ ከዛ ቁልፍ ፍላው ላይ አድርጎ አብርሃምን ይዞ ሄዶ ከዛ መኪና ውስጥ ምናምን እያረጋጋው ምን ብሎ ወደ ቤት ወደ ራሱ ቤት መቼም ይተኛል አይደል? ይሄ ልጅ ሲተኛ ቀስ ብሎ ካንገቱ ላይ አውጥቶ አባቶች ጠርቶ ጴንጤም ከሆነ በጴንጥነቱ ኦርቶዶክስም ከሆነ በኦርቶዶክስነቱ ከዛ በጸሎት መጠመቅም ከሆነ አስጠምቆ ያው በእኛ ጥምቀት ነው። በኦርቶዶክስ ጥምቀት ነው የሚጠመቁት። ያው ይጠመቃሉ። ጸበል አስገብተው አጥምቀው ምን ብለው ነው ዳቢሎስ የሚለቀው። ከዛ ተረፈ ዝም ብለው ራሱ አይለቁትም እሱ። ከዛ እንዲሰግድ እንዲጾም ከአጋንንት ጋራ ውጊያ እንዲጀምር ያስተምሩታል። አብርሃም እኮ ነግሬያቸዋለሁ። የሆነ ጊዜ አንድ ጊዜ እኛ ጓደኛ ቆንጅዬ ናት፣ በጣም ቆንጅዬ መቤቴን ቆንጆ ይሄን ቪዲዮ አጋጣሚ ወንድሞቿ ሳይሆኑ ወይ ያጎቷ ልጆች ምናምን ልታዩት ትችላላችሁ። ይሄን ታሪክ ታውቃላችሁ። በጣም ቆንጅዬ ናት። ስሟን አልጠራም እዚህ ላይ። በጣም ቆንጅዬ፣ አይኗ ራሱ ኩልል ያለ የምታምር ቆንጅዬ የአርሲ ልጅ መቤቴን በጣም ቆንጆ ከምላችሁ በላይ ማለት ነው። እኔ ስለምወዳ ሳይሆን ቆንጆ ስለሆነች የሰው አይን አለባት ልጅቷ። ያው ቆንጆ ሰው አብሶ አይናቸው የሚያምር ሰዎች እኔ ለምን እንደሆነ አላውቅም በቃ እነዚህ ሰይጣኖች ያው ቡዳም ሰይጣን ነው አይደል እንትን ይላሉ። ከዛ ሰይጣንም ይዟታል ምናምን ልጅቷን። ከዛ ከትምህርት ቤት መጣችና 3 ሴቶች ነን፣ አንድ ወንድ ነው መሀላችን ያለው። 3ቱ እኔ ብቻ ነኝ እንጂ ባዳ 3ቱ እቺ አሁን ምላችሁ ልጅ ያጎታቸው ልጅ ናት። አንዷ ሴትና አንዱ ወንድ ታላቅና ታናሽ ናቸው እና አብሮ አደጎች ነን። ስለዚህ አንድ ላይ ስንማር ከትምህርት ቤት ገብታ ራሴን አመን በጣም ቡና ትወዳለች። እኔ ደግሞ በዛ ሰዓት ቡና አልወድም፣ ግን ዛሬ የቡና አንደኛ ወዳጅ እኔ ነኝ። ግን ታሪክ ታወሪያለሽ ከጀርባ እንዳትሉኝ፣ ሁሉ ጊዜ ምንድነው ታሪክ የምታወሪው እንዳትሉኝ። ልነግራችሁ ስለፈለኩ ነው፣ ስለ ሰይጣን ስራ ማለት ነው። ከዛ ሁላችንም መንፈሳዊዎች ነን፣ ቤተክርስቲያን እንሄዳለን፣ እናገለግላለን። ሚካኤል ቤተክርስቲያን የምታውቁት ታውቃላችሁ። ከዛ ልጅቷ ከትምህርት ቤት ገባችና ራሴን አመመኝ አለች። ከዛ እቺ ያክስቷ ልጅ ያ አሸርሽ ነው ምናምን አለቻት። እኔ ደግሞ በጣም እረዳታለሁ። እኔ በተፈጥሮዬ በቃ ታውቃላችሁ የሆነ እኔ ራሴን ለማድነቅ ምናምን ሳይሆን እንትን እላለሁ። እሷም ለክፋት ሳይሆን ያው ቡና በጣም ስለምትወድ ታዛጋለች። ለካ መንፈሱ ነው ያዛጋታል። ወይኔ ጌታ ኢየሱስ በስመአብ ወልድ መንፈስ ቅዱስ ያዛጋታል። ቡና መፈላች ጠጣች ምንም። እኔ በዛን ሰዓት እንደ አቀዝቅዤ ምን ብዬ አንድ ሲኒ እኔ አሁን ከማሽን ውስጥ ቡና ወጥቶ ቶሎ ብዬ ነው አንዳንድ ጊዜ አሁን ቅድም ራሱ ራሴን በጣም ሲያመኝ ቶሎ ብዬ ቡና አፍልቼ ነው የምጠጣው። እኔ ድሮ ሱስ የለብኝም እመቤቴንም። አሁን ግን እኔ እንጃ አብሶ ሴት ልጄን ከወለድኩ ጊዜ ጀምሮ በጣም ሱሰኛ ነው የሆንኩት፣ የቡና ሱሰኛ ማለት ነው። ከዛ
ልጅቷ ለካ አብራት የምትማር እቤት ራሱ ትመጣለች። ምን ትላለች ለካ ሌላም በፊት በልታታለች። እቺን ቅርጥፍ አድርጋታለች ለካ ልጅቷም ማለት ነው። ከዛ ሻሽ አለቻት የሆነች እንደ ምን አይነት እንደዚህ አስራለች። ሻሽ ማለት እንደ ስካርፕ ነገር ናት። እስር አድርጋለች። ከዛ ቂጣ ትጋግራለች። ቢጤ የሚባል ቢጤ ነው የሚባለው እኛ ሀገር ታውቃላችሁ። በእጅ ላይ የሚያርስ ልጆች ታውቃላችሁ። ቢጤ ይባላል። እንደዚህ ይጋገርና እንትን ትላለች። ያቺኛዋ ደግሞ አረቄ ምናምን ታውጣለች። በጣም በቃ እኛ ያው አንድ ላይም ብንኖርም ተማሪም ብንሆንም እየሰራን ነው የምንማረው። የገበሬ ልጆችን ብንሆን ማለት ነው። እንደ ከተማ ልጆች ዝም ብለን አይደለም የምንለው። ስለዚህ የከተማ ልጆችም እየሰራችሁ የምትማሩ ልጆች አላችሁ። ደግሞ እንደዚህ ስልቅር እንዳይላችሁ። ከዛ ታዛጋሌ መጨረሻ ላይ ያ ወንዱ ልጅ ማለት ነው ራስ ስጡኝ ምናምን አለ። ጊዜው ጾም ሰዓት ነው። እኔ የሰኔ ጾም እንዳሁኑ ይሁን ሰኔ ጾም አይደለም ነው ሰኔ ቢሆን እንትን ነው ግን የሆነ ጾም ነው የአብይ ጾም ይሁን ግን እንደዛ ነው። 2 ሰዓት ከሆነ ያኔ በጣም አክራሪዎች ነን እናቴ። በቃ ምን ሲብስ ከቄስ ይበልጣ እንደሚባል አዲስ አማኝ ከጳጳስ ይበልጣ እንደሚባለው ማለት ነው። ግን አዲስ አማኞች ሳና በጣም ጠንካሮች ነን እኛ የድሮ አገልጋዮች። ከዛ 2 ሰዓት እየሆነ ነው ራስ ስጡኝ ምናምን አለ ልጁ ማለት ነው ወንዱ ልጅ። ከዛ እንደዛ ሲል ቂጣ አድርሽለት ተብዬ ያን ቂጣ ለሷ አድርሼ ስመለስ ልጅቷ ብድግ ስትል አዞራት። ከዛ እቺ እህትየው ይዛት እንትናለች እና ከዛ ልጅቷ ማጓራት ጀመረች ማለት ነው። እኔ ለመጀመሪያ ሴጣን የያዘው ሰው ሲያጓራ እሷ ላይ ነው ያየሁት። ከዛም በቃ እንትና ላይ ምን አለ። ከዛ ልጁ እንደነገጠ በፊትም ያው አለባት እነሱ ያውቃሉ። እኔ ጋር እንደዛ ሆነ አታውቅም። ከዛ መጨረሻ ላይ ልጅቷ በቃ እንትናለች። የሆነ ትልቅ እየፋስ አለ። ያ ፋስ የኛ ፋስ ነው። ትልቅ ፋስ። ያንን ፋስ አንስታ ልጁ አገልጋይ ነው፣ ቤተክርስቲያን ያገለግላል፣ ዘማሪ ነው ማለት ነው። ሰንበት ተማሪ ዘማሪ ነው። ከዛ እሱ ትልቅ ስነታ ሙልጭ አርጋ ሰደበችው ልጁ። ልክ እሱ ያለውን ባህሪ ነው የሰደበችው። አንተ ደግሞ እኔ በኢየሱስ ክርስቶስ ከዛ እኔ ስቃለው። እኔ እንዳሁኑ አይደለም። እኔ አሁን ሳቅ ጠፍቶብኛል። እኔ ድሮ በጣም ነው የምስቀው። አሁን ራሱ ከልጅቷ ጋር እንደዋወላለን እንላለን። እኔ ድሮ ሳቅሽ የድሮ ትንሽ ምናምን ትለኛለች። ያ ሁሉ ጠፍቷል ነው የምላት። እኔ አሁን አልስቅም፣ እንደ ድሮ አይደለሁኝም። አሁን እንደዛ ማልሆንበት እንደ ድሮ ያው ህይወት ነው። ህይወት ሰውን ይቀይራል ታውቃላችሁ። እኔ አሁን ሳቅ ራሱ ካቆምኩ ስንት አመት ሆኖኛል። ሳቅ የሚባል ማለትም እኔ አሁን ስሩንም እየሳኩ ነው መሰለኝ እንጂ ሳቅ ከራቀኝ በጣም ቆይቷል። እሷ ግን አሁን ቅርብ ጊዜ ራሱ እናወራለን። ያው እግዚአብሔር ቴክኖሎጂ ተራቋል አይደል? ታዲያ እንደ ድሮ ቢሆን አንገናኝም። በኢሞ በምናምን አልፎ አልፎ እንደዋወላለን። በቃ ታውራኛለች፣ አውራታለሁ ያቺ ማለት ነው። እና ምን ልላችሁ ፈልጌ ነው ነገሩን ሳሳጥርላችሁ እዚህ ላይ ዲያብሎስ ጥበበኛ ነው። ባህሪያችሁን የራሳችሁን ባህሪ ቀይሮ ያን ሰው አሁን ያን ልጅ በራሱ ባህሪ ማለትም ባለው ባህሪ ነው የሰደበው። ሴጣን ባለጌ ነው። ምስጥራችሁንም ያወጣላችኋል። ባለጌም ሆናችሁ ለምን አለመሸነፍ ሲፈልግ ነው እናንተን እሱ የተዋረደ ስለሆነ እናንተንም ለማዋረድ ሊሸፍናችሁ አይፈልግም። እንደ ጌታ ሽፍና ያረጋችሁ ዲያብሎስ ያጋልጣችኋል። ራሱ የተዋረደ ሰው ሲጀምር ሰው ማዋረድ። አሁን አንዳንድ ሰው ኤኬሌ እኮ እኔ እኮ እንደዚህ ነኝ የሚሉ ሰዎች ለራሳቸው ክብር ያለላቸው ሰዎች ናቸው። በዚህ አጋጣሚ ስነግራቸው አሁን ሩታ ራሷን ከፍ የምታደርገው ዝቅ ያለች ሴት ስለሆነች ቆሻሻ ቦታ ስለምትውል ነው። ገባችሁ አይደል? ስለዚህ እግዚአብሔር መልካም ነገር ያሳየናል። እኔ መልካም ነገር እንደሚመጣ ተስፋ አለኝ። በዚህ እንደማይቀጥል አውቃለሁኝ። ጊዜ ሊፈጅ ይችላል፣ ቀን ሊወስድ ይችላል። አሁን መስቀሉ ውልቅ ከላው ላይ እንዳለ እሱ ጤነኛ ይሆናል ብላችሁ እንዳትጠብቁ። ወይ ፌንት ሊነቅል ይችላል፣ ወይ ሊታመም ይችላል። ግን ይሄ መልእክት የሚደርሳችሁ ከሆነ ፌንትም ቢነቅል ምንም ቢል ወደ ሐኪም ቤት እንዳታደርሱት። ሴጣንና መርፌ ከተገናኘ አዮ ሰላም። ገባችሁ? ነግሬያችኋለሁ። ጥንቃቄ ያስፈልጋል። አንዳንዶቹ ወደ ይሄ ምንድነው ስለ አይምሮ የሚያስተምሩ ምናምን እሱ የአይምሮ ህመም እኮ የለበትም ተደርጎበት ነው እንጂ እኮ ልጁ አላበደም። ከቆየበት ደግሞ እንደዚህ ከቀጠለ አሁን እሱ አብሯት የሚሆን ሴጣን ያሳብዳል። እኔ ያበዱ ሰዎችንም አይቼ አውቃለሁ።
እንሰማለን። እንደዚህ የሆነ አሁን ሰው በእኛ ከጋብቻ ጋር የሚገናኛችሁ ምንድነው አትበሉኝ። አብዶ ብቻውን የሚያወራ ምን የሚል ነበረ። ሴት ናት ያደረገችበት ይባላል። በጣም ጎበዝ ተማሪ ነው፣ የታወቀ ነው። ከዛ እንደዛ የሆነ ልጅም ቦረና እያለ ልጁ ከትምህርቱ ውጪ ሌላ ነገር አይፈልግም። የሆነ ሴት ልጅ ስለምትወደው ብቻ በመፋቂያ ነው አድርጋ የሰጠችው ይባላል። እሱንም በአይኔ አይቻለሁኝ። አብዱ ጓደኞቹ ስንት ደረጃ ሲደርሱ ምን ሲሉ እሱን አሰቃይታውት አሰቃይታ፣ እሷ ግን ያቤሎ ላይ ዘና ያለ ስራ ነው አልመሰራው። እሱን አሳበደችው። በቃ እሷ ለፍቅር ብላ ነው እንዲያፈቅራት፣ እሱ ስለማይፈልጋት እንዲፈልጋት አደረገች። ልጁ መጨረሻ ላይ አበደ። ከዛ ከሙየሌ ሜጋ የምትባል ሀገር ነው የሚኖሩት ቤተሰቦቹ። የሜጋ ልጅ ነው፣ የቦረና ሆኖ ሜጋ ነው። ያው ሰፊ ናት አይደል ቦረና። ስለዚህ ሙየሌ ለትምህርት ለምናምን መሰለኝ የሄዱት ከሜጋ ይመስለኛል። ረጅም ጊዜው ረጅም ስለሆነ ረስቼ ነው። ከዛ ታሞ ሲመጣ እናትየው ምንድን ያላት ሚካኤል ቤተ ክርስቲያን አድርሽኝ፣ ጠበል አድርሽኝ እያላት፣ ሌላ ሰው ደግሞ አይደለም የሰው እጅ ስለሆነ ወደ ጦንቃይ ቤት አድርሽኝ ምናምን ተብላ ልጁ ሳይወድ ወደ ጦንቃይ ቤት ሄደ። ልጁ አበደ። በቃ ጭራሽ አሳበደው። በቃ አበደው። እናትየው ይድንልኛል ብላ ነው። ታውቃላችሁ አንዳንድ ጊዜ በአቋራጭ ትላንትና ብያለሁ፣ ሀብት በአቋራጭ እንፈልጋለን። አንዳንድ ሰዎች ላባችንን ጠብ አድርገን ከምናገኝ በተለያየ ነገር ይሄ በቆሻሻ መንገድ ሰብስበን ማግኘት እንፈልጋለን። ገባችሁ? እና ያ እናትየውም ለሌላ ነገር ለተንኮል ምንም ሳይሆን በቃ ቶሎ ይድንልሻል ስትባል ልጁ ሐኪም ቤት ጸበል አድርሽ ሚካኤል ቤተ ክርስቲያን ሜጋ ቤተ ክርስቲያን የምታውቁ ልጆች አላችሁ መቼም የሙያሌ ልጆች ሜጋ ልጆች ካላችሁ ሜጋ ቤተ ክርስቲያን ሚካኤል አለ አድርሽኝ ስላት እሷ እዛ ሳይሆን ወደ ጦንቃይ ቤት ይዛ ሄደች። እናትየው ሲነሳበት ጊዜ ያለው የሚነሳበት መንፈሱን የተሰራበት ሰዓት ይሁን ምን ያላቅም፣ ግን ሲያምር ልጅ ነው በዛ ላይ። ከዛ ሲወለድ ራሱ ልጁ አሉ እንደዚህ የተሸረበ ከቁጥርጥር ጋር ነው ልጁ የተወለደው ይባላል። ሌላ ይቅርና ያ ኮሌጅ ሲገባ ነው መሰለኝ ይሄን ካልተቆረጠ አይገባም ተብሎ ያኔን የተቆረጠው ይባላል። ሲወለድ ራሱ ልጁ ከዛ ጋር ነው የተወለደው ከጉንጉን ጸጉር ጋር ከሚገርማችሁ ልጁ ታሪኩ ሲወራለን። እናትየው እንዴት እንደሚያሳዝኑኝ እኔ ትልቅ ሰው ናቸው፣ የመጨረሻ ልጃቸው ነው። ስንት መከራ በልተው ምን ብለው ያሳደጉ ልጃቸው እንደዛ ሲሆንባቸው ግን ልጅቱ ሲያወሩ እሺ ያደረገችበት ልጅ የደረሰ ምናምን ስላቸው እሷ ያቤሎ ምን የመሰለ ስራ ነው የምትሰራው። ለዚህ እኮ ነው እኔ ትላንትናም ብያለሁ በህግ አያስጠይቅም እምለው። ለዚህ ነው የሰይጣን ስራ በህግ አይጠይቅም፣ አይዳሰስ፣ አይጨበጥ። ግን እነሩታ ሊጠየቁ ይችላሉ። ለምን ይፋ በይፋ ይሄው አንገቱ ላይ አድርጋለች። ይሄ ነገር ከአንገቱ ላይ ሲወልቅ አብርሃም ወደ ጤናው ከተመለሰ እሷን እንደው የት በቃ እኔ እንጃ የሷ እኔ ምንም አትገባኝም። እኔ ብቻ መጨረሻዋን ያሳየኝ እስራኤል ንጉስ ምንም ልል አልችልም። ቪዲዮውን አረዘምኩባችሁ ቀርታ እና ስለዚህ ዴቭ አብርሃምን አድኖ የድሮ አብርሃምን እኔ ሄርሜላ ጋር ይመለስ ሩታ ጋር ይመለስ አይደለም ስራዬ። ዛሬ ነገም እምላችሁ ማምላክን አብርሃም የድሮ አብርሃም ጀግናው አብርሃም መልካሙ አብርሃም በራሱ የሚተማመን ኩርት ብሎ የሚያወራውን አብርሃምን ነው የምንፈልገው እንጂ እንደዚህ እንደ ሮሞት ደግሞ ይሄ ምንድነው የሆነ እንዴን ልበላችሁ የሆነ ከቀልባቸው ያሉን ሰዎች ሆኖ ማየት አልፈልግም። እኔ እንደዚህ ሆኖ ጉስብ ብሎ አልፈልግም። እኔ ዘመዴም አይደለም ምንም አይደለም፣ ግን ሰው ስለሆነ ብቻ ያሳዝነኛል። ሰው ካለ እንትኑ ይሄ በግድ ከኔ ጋር ካልሆንክ ብሎ እንደዚህ ሲያጀዝቡት እኔ ከዚህም በፊትም ብያለሁ እንደው አብርሃም እንደዚህ ሆኖ እኔ ሀገር ቤት እስከምገባ እንደዚህ ቢጠበቀኝ እኔ ለምን ምን ከሷ ጋር ከራከረኝ እንዴ? በመወስደው ወስጄ ጤናው መልሼለት የፈለከውን ነገር ሁን ብዬ ለቀዋለሁ እንጂ ሩታ ጸበላ ደርሰው ነው ሩታ አምጪ ሩታ እንደዚህ አርጊ ለምን እላታለሁ? እቺ የለት ተለከፈች ሴጣን፣ እሷ እየተረገመች ሴት ናት እርጉ። እና ስለዚህ ለዚህ ቤት አዲስ ሆናችሁ ሰብስክራይብ ላይክ እያደረጋችሁ እንደው በቅዱስ ሚካኤል ይዣችኋለሁ። ክርስቲያን ይሆናችሁ ሙስሊም ደግሞ በአላህ ይዣችኋለሁ።
ሰብስክራይብ፣ ላይክ እያረጋችሁ ሼር እያረጋችሁ ቪዲዮዬ እንዲታይ አርጉልኝ። ምንም እኔ እኮ መጥፎ ነገር የምናገረው ነገር የለም። አስተያየት ነው የምሰጠው። መጥፎ ሰው ደግሞ መጥፎ ነው ማለት ምንም የሚያስኮንን ነገር አይደለም። ለመልካም ሰው የምትቆሙ እውነት አብርሃምን የምትወዱ አብርሃም ከእንደዚህ አይነት ችግር መውጣት አለበት የምትሉ ሰዎች ላይክ እያረጋችሁ ሰብስክራይብ እያረጋችሁ ነባሮች ደግሞ ሼር እያረጋችሁ አበረታቱ። ምንም አትከፍሉበትም። ቅንነት ለራስ ነው። አብርሃም ዛሬ ቅን ስለሆነ መልካም ስለሆነ ነው ሰው ዘመድ አይደለም እየተቆረቆረለት ያለው፣ ጓደኞቹ አይደሉም እየተቆረቆሩለት ያሉት። እንደኔና እንደናንተ አይነቱ በስደት ያለ ሰዎች ነው ዛሬ አብርሃም መዳን አለበት መቆም አለበት እያልን የምንለፈልፈው። እርስ በራሳችን ታዲያ መረዳዳት፣ ቪዲዮ እስከ መጨረሻ ማየት። እንደው ከደበራችሁ ራሱ ድምጼ ቪዲዮን ክፈቱና ስተኙ ክፈቱትና ተኙ። ከዛ ሲጨርስ እሱ ራሱ ይዘጋል ካላስ። እና በጣም አመሰግናለሁ። ሰላም ሁኑልኝ። ኢትዮጵያ ሀገራችንን ሰላም ያርግልን። እንደዚህ አይነት ክፉዎችን እነዚህ ሸር የሚሰሩት ሰዎች መድኃኒዓለም ከምድራችን ላይ ያጥፋለን እያል እንቀጥላለን። ሰላም ለኢትዮጵያ ሀገሬ፣ እወድሻለሁ።